ተመልካቾቻችን ከኢትዮጵያ ቴሌቪዥን ጋር መልካም ቆይታ እንዲኖራችሁ ተመኝተናል። ከኢቲቪ 4 ማዕዘን ዜና ወጃችን ጋር ሮዛ መኮንን አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አመራለሁ። የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ለይፋዊ የስራ ጉብኝት ወደ ደቡብ አፍሪካ አቅንተዋል። በቆይታቸውም በሀገሪቱ ከፍተኛ ባለስልጣናት ጋር በሁለትዮሽ ሀገራዊ ጉዳዮች ላይ ይመክራሉ ተብሎ እንደሚጠበቅ ሪፖርተራችን መቅደስ ጥላውን ዘግባለች። ትራንትና ለሊት የጁንታው ቡድን ባህር ዳር ላይ የተኮሳቸው ሮኬቶች ምንም አይነት ጉዳት አለማድረሳቸውን የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ ተናገሩ። አየር ኃይሉ ንጹሃን ላይ ጉዳት እንዳይደርስ አስፈላጊውን ጥንቃቄ በማድረግ የጁንታውን ቡድን ለመደምሰስ እየሰራ መሆኑንም ዋና አዛዡ ገልጸዋል። ሪፖርተራችን ሀብታሙ ድረስ በዚሁ ጉዳይ ላይ ከአየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳ ጋር በስልክ ቆይታ አድርጓል። ተከታትለን እንመለስ። ዳር ላይ ያው ትላንት ወደ 7 ሰዓት ከምናምን አካባቢ ሁለት ከነዚህ ጽንፈኛ ቡድን የተተከለ ሮኬት አርፏል። ሁለቱም የተለያየ ቦታ ነው ያረፈው። ሁለቱንም ስናጣራ ጫካ ውስጥ ነው የወደቀው። በዚህ ሮኬትም ምንም የደረሰ ጥፋት እና ጉዳት አለመኖሩን አረጋግጠናል። ይሄን የተከሰተው እንግዲህ በዜና እናንተም እንደምትሰሙት አሁን ጁንታው ወደ መቀበሪያው የተጠጋ ነው። በምድር ኃይላችን በአየር ኃይልም አንድ ላይ በመቀናጀት አየር ኃይል ከጦርነቱ ጋር ቀጥታ ግንኙነት ያላቸው ታርጌቶችን ወይም ኢላማዎችን እየደመሰስን ሰራዊታችን በሙሉ ቁመናና በሙሉ ድል ወደ ጁንታውን ወደ መቆጣጠር እየተቃረበ ነው ያለው። በአጭር ጊዜም እንፈጽማለን የሚል እምነት ነው ያለኝ። በእኛ በአየር ኃይል የራሳችን የግዳጅ አፈጻጸም ስልት አለን። እኛ በምንም አይነት ንጹሃን እንዲጎዱ ህጋችንም አይፈቅድም፣ አናደርግም። ከዚህ በመነሳት ኢቨን ጁንታው ያለበት ወይም አመራሩ ያለበትን እያወቅንም ህዝብ መሀልና ክርስቲያን ስለሆነ ወይም አንዳንድ ቦታ ህዝብ ውስጥ ገብተው ስለሚመሩ ለዛ ብለን ነው እስከዛሬም ጥንቃቄ እያደረግን ያለነው። ለወደፊትም አንድ ህዝባችን ንጹህ ህዝብ እንዳይጎዳ ከፍተኛ ጥንቃቄ አድርገን ለይተን የጁንታውን አመራር ብቻ ለማምጣት ከፍተኛ ጥንቃቄ አድርገን እየሰራን ያለነው። ህግን የማስከበር እርምጃ እየወሰደ ከሚገኘው የመከላከያ ሰራዊት ጋር የመዋጋት ዓላማም ፍላጎትም እንደሌላቸው በሰላማዊ መንገድ እጃቸውን የሰጡ የትግራይ ክልል ፖሊስ ሚሊሺያ አባላት ገለጹ። ሰለሞን ጸጋይ ዝርዝሩን ይዞታል። የመከላከያ ሰራዊት በጽንፈኛው የተነግ ታጣቂ ቡድን ላይ እየወሰደ ያለው ህግ የማስከበር ተልዕኮ ተጠናክሮ ቀጥሏል። የትግራይ ክልል ፖሊስና ሚሊሻ አባላት በሰላማዊ መንገድ እጃቸውን በመስጠት ላይ ናቸው። የፖሊስና ሚሊሻ አባላቱ ከመከላከያ ሰራዊት ጋር የምንዋጋበት ምንም ምክንያት የለም፣ ወደ ሁኔታው የገባ ነው ተገደን ነው ብለዋል። ምንም የሰማነው እንትን የለ። ሌሊት አፍነውና ወደ የተወሰዱና ወደ ላይ ወደ ግራ ካስጫፍ ወሰዱን። የሚያሰማራና አካል የለ። አንሄድም ብንልም ሳትወድ ነው የምትሄድ ነው ያሉና ሳትወድ ትሄዳለህ ብትፈልግ እዚህ ነው የምንደፋ ምናምን ሲሉና ዳውም እኔ ትውልዴ እዚህ ክልል 3 ምናምን ስለሆነ አማራ ነህ እንዳውም አንተ ሌላ ነህ ምናምን ሲሉኝ ዋ እሺ ምናምን ካላችሁማ ብዬ የግሬን እየጎተቱኝ በሽተኛም ስለሆንኩኝ ወደ ላይ እንትን አልሁና ከዛ ማይሆንልኝ ስለሆነ ሌሊት ጠፍቼ እዛው እንደተጠፋው እየተሽኮተኮስኩኝ በ3 ቀን ያው እዚህ እንትን እጄን ሰጠሁኝ ማለት ነው። ህፃን ነው ልዩ ኃይሉ በቃ ለውጊያ እንሳሰው ውጊያን በቃ በዚህ ገብተን እንዲህ አርገን እንዲህ ካሌንደር አርገን ምናምን ነው በቃ። ስለዚህ ይሄ ነው አለማቸው። እኛ ላይ ያው ሚኒሻ ጋር ነው ትገባላችሁ ተብለን የነበረው። መጀመሪያ አለማው ምንም እናውቀው ታምር የለንም። ትእዛዝ ነው። ትእዛዝ ተሰጠን። በትእዛዝ መሰረት ነው እንትን ነው ማለት ነው። ስለዚህ መጨረሻ ላይ ያው ከጀመረ በኋላ መከላከያ ጋር ነው ሲባል እኛ ራሳችን መከላከያ ማለት የሀገር ድህነት ነው፣ አባታችን ነው። መከላከያ ላይ አንተኩስም ብለን ጥላናቸው ጠፍተን ነው እና ተብዬ ተጠራሁኝ። ተጠርቼ እኔ ትልቅ ነኝ እንግዲህ ትልቅ ነኝ ምንድነው ምናደርገው ምናምን ብዬ ሄድኩኝ። ስንሄድ መመከና ሳፍረው ትሄዳላችሁ ተባለ። ወዴት ነው የምንሄደው? ወደዚህ እኛ እኮ የቆቦ ህዝብ እኮ ቤተሰብ ነን እንዴት እንዋጋለን ተብሎ ቆቦ የምንሰማው ደግሞ ራያ እንገባም ራያ አንታኮስም አላማጣ አንታኮስም እያለ ነው። እኛሳ ምንድነው የምንሰራው? በቃ ግዴታ ትሄዳለህ ትወጣለህ። እንዴት ይሄዳለሁ? እኔ ትልቅ ነኝ በሆነ ደግሞ አይመጥነኝም አልኳቸው። አይደለም ትሄዳለህ። እሺ መጣሁኝ ገባነ ሄድነ
ወሰዱን እዛ እንደነ ተሸከፍነ ወደ 30 ምናምን ካንድ ጣቢያ ሄድ ነው እነዛ መከርን ምን ማድረግ ይሻለናል አለ እናንተ ሰዎች አልኳቸው እኔ ትልቅ ያለ ከሁላቸው እናንተ ሰዎች እናንተ ልጆች አንድ ጥይት የተኮሰ ሰው እውልኝ አልኳቸው ይኸው ይመሰክራል ከዚህ አንድ ጥይት የሚተኩስ ሰው ካለ ለማን ብለህ ነው የምትተኩሰው በሙሉ ተስማምተን ዝም ብለን ሰተት ብለን መጣን ወገለሁ ሐሳብ የለኝም ለምን ግዴታ ታዛዥነ ስራ ነው ውጣ ብትባል ትወጣለህ ውጣ ብለውናል ጠፍተን ወጥተናል እኛ ለራሳቸው ሽሽተ ሄደዋል እኛ ጠፍተን ወጥተናል እጅ ከሰጡ በኋላ ያለው የአያያዝ ሁኔታም መልካም መሆኑን ገልጸዋል ይገሉሃ ምናምን የሚባል ኢንፎርሜሽን ስለነበረ ሳልወድ ነው እንትን ያሉት ከዚህ ስንመጣ ግን እንደሰማነው አይደለም ብዙ እንክብካቤ ያለ ብዙ አይዛችኋል ብዙ እንትን አለ ብዙ እንደተጠበቀው አይደለም ለዚህ በጣም ነው የምናመሰግነው እኔ በየደረሰብኝ ግፍና መከራም የለኝም አሁን የምናደርጉልን እንክብካቤ እኮ ወንጀለኛ እንደዚህ ይከባከባል አይንከባከብ ነበር አሁን በመጣ ግን አይዛችሁ እንደዛ አድርጉ አይዛችሁ ምናምን ዋ ይሄ እኮ ተስፋ ይሄ እኮ በሙሉ በጣም ደስ የሚል ሐሳብ ነው የፖሊስና ሚሊሻ አባላቱ ሌሎች የክልሉ ፖሊስ ልዩ ኃይልና ሚሊሻ አባላት በሰላም እጅ እንዲሰጡ ጥሪ አቅርበዋል ከኛ ተማሩ ነው የምንለው ምንም የደረሰብን ግፍና መከራም የለ በዱር በገደልም ያለ በጣም ነው ደስ ያለና ያለን እንክብካቤም በጣም ነው አጣያቁም ራሱ ሰላማዊነት መንገድ ስላለ የማያዋጣ ዓላማ ስለሆነ ያንኛው ወደማያዋጣና ዓላማ ከህዝባችን ጋር ከመንግስታችን ጋር ጎን ሆነን ለሚቀጥለው እንሄዳለን ማለት ነው አነ ግዛዱለሁ አህዋትና ምንም ድበጽሕና ግፍዕ መከራ ስለሌለ ብትሆነ ድወጻኹም ምንሻታት ድትሸኳኹም ነገር ተሃለ እድኹም ለሃኹም ምንም ድበጽሕና አካል ስለሌለ ግፍዕ መከራ ስለሌለስ ያው ሀምታ አትይብ ማለት እዩ ልዩ ኃይል ሚኒሻ ተብለ ይገባ ሁለተኛው ቻሌን ሚኒሻ ተብለ ይገባ ወደ ልማት ብትመለስ ይሻላል ምክንያቱም ይሄ የተያዘው ውጊያ ለማንም አይጠቅም ለምን ማይጠቅም በቃ ከኪሳራ ውጭ ለምንም ሊጠቅም ስለማይችል ወደ ሀገራችሁ በሰላም ብትገቡ ይሻላል እጃችሁን ሰጥታችሁ ምንም ግፍ ያለው በደሌለው እጃችሁን ሰጥታችሁ ወደ ልማታችሁ ብትመለሱ ይሻላል ነው ኢትዮጵያ ሰላም እንድትሆንልን እነሱም እጃቸው ሰጥተው ተረጋግተን ሰላም ምናብረን እንድንሰምር የትግራይ ህዝብ ህግን በማስከበር ላይ ከሚገኘው የመከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል ለኢቲቪ ዘገባ ሰለሞን ጸጋዬ ራያ ግንባር የህወሓት ቡድን በትግራይ ክልል በንጹሃን ዜጎች ላይ መድፍ በመተኮስ ጥቃት እየፈጸመ መሆኑን የመከላከያ ሰራዊት የደቡብ እዝ አስታወቀ ቡድኑ በመከላከያ ሰራዊቱ እየደረሰበት ያለውን ህግ የማስከበር ዘመቻ መቋቋም ሲሳነው በንጹሃን ዜጎች ላይ ጥቃት እየፈጸመ ነው ትግስቴሻ ነው ዝርዝሩን ይዛለች የህወሓት ታጣቂ ቡድን ከሰሜን እዝ የዘረፋቸውን 2 ቲ72 ታንኮችና ሌሎች ቁሳቁሶችን ጨምሮ እየጣለ መሸሹን የደቡብ እዝ የሰው ሀብት ልማትና ሚዲያ አስተባባሪ ኮሎኔል ደጀኔ ጸጋዬ ተናግረዋል ቡድኑ ህግ በማስከበር ዘመቻው እየደረሰበት ያለውን ጫና መቋቋም ተስኖት በንጹሃን ዜጎች ላይ ጥቃት እየፈጸመ መሆኑን ኃላፊው አንስተዋል ጠላት የታጠቃቸውን ትጥቆች ከሰሜን እዝ የሰረቃቸውን ትጥቆች ለእኩይ ተግባሩ እየፈጸመበት የነበረ መሆኑና ይህንንም ሰብስቦ መሄድ ያልቻለ መሆኑን በየቦታው ያንጠባጠባቸው ሄደ መሆኑን የሚያሳይ ነው ጠላትም በቀቢጸ ተስፋ አልሞት ባይ ተጋዳይነት ማጫው አካባቢ ሆኖ የተለያዩ መድፎች እየተኮሰ በህብረተሰባችን ላይም ጥቃት እያደረሰ ይገኛል የመከላከያ ሰራዊት የህወሓት ቡድንን በመደምሰስ ላይ መሆኑንም ጠቁመዋል የመከላከያ ሰራዊታችን በየደረሰበት ሁሉ ጠላትን እየደመሰሰ ጠላት በአሁን ሰዓት ትግሬ አውጭኝ ብሎ ወደ መቀሌ እየተሰባሰበ ባለበት ጊዜ የካሃዲው የጁንታው ቡድን ወደ አፈር ውስጥ መግቢያ ሰዓቱ እየተቃረበ መሆኑን መግለጽ የሚቻለው በመከላከያ ሰራዊቱ ነፃ የወጡ አካባቢዎች ላይ የሚኖሩ ዜጎች ከሰራዊቱ ጎን መሆናቸውንም ነው የገለጹት ይሄ ጁንታ ለበርካታ ዓመታት በህብረተሰባችን ላይ ከፍተኛ ህብረተሰባዊ ጦርነት ሲያካሂድ ቆይቷል ህዝባችን ንቋል ሰራዊታችንንም ደፍሯል እዛ አካባቢ ያለው ህብረተሰብ ከፍተኛ የሆነ ደስታ ነው ያለው ከሰራዊታችን ጎን ነው ጠቅላይ ሚኒስትር አብይ አህመድ ቀደም ብለው ቡድኑ በሰላም እጁን እንዲሰጥ የጊዜ ገደብ ማስቀመጣቸው ይታወሳል
በቀጥታ ወደ እናንተ እየደረሰ ነው የሚገኘው። አሁንም አብራችሁን ቆዩ። በኖርዌይ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያን በትግራይ ክልል የተፈጸመው ከፍተኛ የህግ ጥሰት የኢፌዴሪ መንግስት ወደ መጠነ ሰፊ የህግ ማስከበር ተግባር እንዲገባ ማድረጉን ለኖቤል በጻፉት ደብዳቤ አስታውቀዋል። ለኮሚቴው የጻፉትን የደብዳቤ ሙሉ ሀሳብ ሀብታሙ ድረስ ያቀርበዋል። በኖርዌይ የሚኖሩ 28 ኢትዮጵያውያንና ትውልደ ኢትዮ ኖርዌጂያን ምሁራንና ባለሙያዎች በትግራይ ክልል የተፈጸመው ከፍተኛ የህግ ጥሰት የፌዴራል መንግስት ወደ መጠነ ሰፊ የህግ ማስከበር ተግባር እንዲገባ ማድረጉን ለኖቤል ኮሚቴው በጻፉት ደብዳቤ አስታውቀዋል። ምሁራኑና ባለሙያዎቹ ቀደም ሲል ሐምሌ ወር 2012 ዓ.ም ላይ በጠባብ ብሔርተኛ ቡድኖችና ግለሰቦች አነሳሽነት ኢትዮጵያ ውስጥ እየታዩ ያሉ ፖለቲካዊና ሰብአዊ ቀውሶች አሳስቧቸው ለኖቤል ኮሚቴው ደብዳቤ መጻፋቸውን ገልጸዋል። በቅርቡ በትግራይ ክልል የተፈጸመው ከፍተኛ የህግ ጥሰት የፌዴራል መንግስት ወደ አስገዳጅ ህግ የማስከበር ተግባር እንዲገባ ማስገደዱን የጠቀሱት ምሁራኑና ባለሙያዎቹ ይሁን እንጂ ዓለም አቀፉ ማህበረሰብና የኖቤል ኮሚቴ በትግራይ ክልል እየተከናወነ ስላለው የህግ ማስከበር ተግባር ሆነ ተብሎ የተሳሳተ ግንዛቤና የተዛባ መረጃ እንዲደርሳቸው እየተደረገ እንደሆነ እንደሚያምኑ ገልጸዋል። የዓለም የሰላም ኖቤልን ያሸነፉት ጠቅላይ ሚኒስትር አብይ አህመድ በዚህ መሰል የህግ ማስከበር እርምጃ ላይ መሰለፍ እንደሌለባቸው የሚገልጹ የተዛቡ ዘገባዎች ማየታቸውንም ጠቅሰዋል። ይህ በራሱ ፍጹም ስህተት ነው ያሉት ምሁራኑና ባለሙያዎቹ በአሁኑ ወቅት ኢትዮጵያ ውስጥ ስላለው የፍትህ ሁኔታ አያሳይም ሲሉም አመልክተዋል። በመሆኑም በኢትዮጵያ መንግስትና በጠቅላይ ሚኒስትር አብይ አህመድ ላይ የተሰራጩ ያሉ የተሳሳቱ መረጃዎችና የስም ማጥፋቶች አሳስቧቸው ደብዳቤ ለመጻፍ እንዳነሳሳቸው ገልጸዋል። በኢትዮጵያ ያለውን ወቅታዊ ሁኔታ እንደሚከታተል ትውልደ ኢትዮጵያውያን ለኖቤል ኮሚቴ ትክክለኛውን ገጽታና በሀገሪቱ ያለውን እውነታ ማሳወቅ እንፈልጋለንም ብለዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ ያደረጓቸውን ለውጦች ለ30 ዓመታት ገደማ የትግራይን ክልል እየመሩ ያሉት የህወሓት አመራሮች ለመቀበል ፈቃደኛ አለመሆናቸውንም አመልክተዋል። አብዛኛዎቹ አክራሪ ህወሓቶች ዓለም እኛ ስልጣን ላይ ከሌለን ኢትዮጵያ አትኖርም የሚለውን እንዲያምንላቸው የሚፈልጉ ናቸው ሲሉም ጠቅሰዋል። የፌዴራል መንግስትን ስልጣን ለቀው ወደ ክልላቸው ተጠቃለው ከገቡ በኋላ በድብቅ ሲያከናውኗቸው የነበሩ ተግባራት በተከታታይ የፌዴራል መንግስቱን በመገዳደር ይህንን ትርክታቸውን እውን እንዲመስል ማድረግ ነበር ብለዋል ምሁራኑ። በርካታ ምሁራን፣ የፖለቲካ ፓርቲዎችና ዜጎች በስልጣን ላይ ያለው መንግስት በተለይም ጠቅላይ ሚኒስትር አብይ አህመድ የመንግስት ተቀዳሚ ተግባር የሆነውን ህግና ስርዓት ማስከበር እርምጃ እንዲወስዱ ሲወተውቱ መቆየታቸውንም ምሁራኑ ጠቅሰዋል። በሀገሪቱ በተከሰተ ዘር ተኮር ግጭቶችና ብጥብጦች በሺዎች የሚቆጠሩ ሰዎችን ለሞት፣ ሚሊዮኖቹን ለመፈናቀል፣ ለሀብት ንብረት ውድመት እንዲሁም ሀገሪቱን መጠነ ሰፊ ያለመረጋጋት ውስጥ ከቷት እንደነበር ምሁራኑ አስታውሰዋል። የአሁኑ ግጭት መንስኤም የህወሓት ኃይሎች በሰሜን የሀገሪቱ ክፍል በሚገኘው የኢፌዴሪ መከላከያ ኃይል ላይ ጭካኔ የተሞላበት ጥቃት በመፈጸሙ የተከሰተ መሆኑን ለኖቤል ኮሚቴው በጻፉት ደብዳቤ አብራርተዋል። ይህንንም ተግባር በይፋ መፈጸማቸውን የህወሓት ከፍተኛ ባለስልጣን የሆኑት ሴኮ ቱሬ ጌታቸው በክልሉ ቴሌቪዥን ባደረጉት ውይይት ማረጋገጣቸውንም ጠቅሰዋል። ይህም የኢፌዴሪ መንግስት ወደ ህግ ማስከበር ተግባር ተገዶ እንዲገባ እንደገፋፋው ለኢቲቪ በላከው መረጃ ጠቅሰዋል። ጽንፈኛው የህወሓት ቡድን በህገወጥ መንገድ ሲመዘብር የቆየውን ገንዘብ ማህበራዊ ትስስር ገጾችን በመጠቀም ህዝብንና ሀገርን ወደ ቀውስ ለማስገባት ብዙ ርቀት ተጉዟል። ይሁን እንጂ ከሰሞኑ ሀገራዊ ወቅታዊ ሁኔታ ጋር በተያያዘ በትግራይ አካባቢ በተከሰተው የኢንተርኔት አገልግሎት መቋረጥ ምክንያት የጥፋት ተልዕኮ አንግበው ሲጽፉ የቆዩ ድረገጾችም አብረው ጠፍተዋል። ሰለሞን አበጋዝ ተጨማሪውን ይዟል። በኢትዮጵያ ውስጥ አለመረጋጋትና ግጭት እንዲኖር የጽንፈኛው የህወሓት ቡድን ያለመታከት ሰርቷል። ቡድኑ ሀገሪቱን በመራበት 27 ዓመታት የህዝብና የሀገር ሀብት የመዘበረውን ገንዘብ ለጥፋት ተልዕኮ ሲያውለው መቆየቱን ነው ባለሙያዎች የሚናገሩት። ለዚህ የጥፋት ተልዕኮ አንዱ የማስፈጸሚያ ቁልፍ መንገድ ያደረገው ደግሞ የማህበራዊ ትስስር ገጾች መሆናቸውን በተደጋጋሚ ይነገራል። ርብጣ ገንዘቦችን በመመደብ የተለያዩ የብሔርና የሃይማኖት ስሞችን የያዙም ሐሰተኛ የፌስቡክ አካውንቶች ተከፍተው ብሔርን ከብሔር ሃይማኖትን ከሃይማኖት ለማጋጨት ችግር ለመፍጠርም ማህበራዊ ሚዲያውን ለእኩይ ዓላማ የህወሓት ቡድን ሲጠቀምበት ቆይቷል። የሚያስተባብረው በዚህ ሀገር ላይ ጥፋት የሚያካሂደው ስብሃት ነጋ ነው። ስብሃት ነጋ ልጆች ያሉት ከነዛ ውስጥ ሀቅ የሚባለው ልጅ እዚህ አፓርታይድ መንደር የሚባለው ውስጥ ቪላ አለው። አውሮፓና አሜሪካ ነው የሚኖር የነበረው። በተለያዩ ሀገራት ይሄዳል። 100,000 ብር እንደ 1 ብር የሚሰጥ ሰው ነው። አሁን እንግዲህ ሰሞኑን በፌስቡክ ጋብ ያለ ነገር አለ። ያ ምንድን ነው? ኢንተርኔት ስለተቋረጠ መቀሌ እሱ እዛ ሆኖ 50,000 ወጣቶች በፌስቡክ ያሰማራቸው የትግራይ የፌስቡክ ሰራዊት በሚል ህዝብን የሚያደናግሩ እሱ ነው የሚከፍላቸው፣ እሱ ነው የሚያደራጃቸው፣ እሱ ነው ትእዛዝ የሚሰጣቸው፣ ሲሳደቡ የሚውሉት
ግማሹን በአማራ ስም ግማሹን በኦሮሞ ስም ግማሹን በትግራይ ስም ጥላቻ ነው ሲያራግም የሚውለው እና አባቱን ሆኖ የወጣ ነው። ብዙዎቹ እንደዛ ናቸው። በጥላቻ እንትን ያደረጉ ናቸው። ጥጋበኞችም ናቸው። የማህበራዊ ትስስር ገጽን የህወሓት አገዛዝ ስርዓት እንዲያከትም የበኩላቸውን ሚና መውጣታቸውን የሚናገረው ጦማሪና አክቲቪስት ብሩክ አበጋዝ በሀገሪቱ ለውጥ ከመጣ በኋላም ጽንፈኛው ቡድን የጥፋት ተልዕኮን ያነገቡ አስተሳሰቦችን ሲነዛ መቆየቱን ይናገራል። የጥላቻ ሁኔታዎች፣ የጥላቻ አስተሳሰቦች ገዝፈው ፖለቲካውን እንዲቆጣጠሩት መንግስትም እነዛን በዛ ምክንያት የሚፈጠሩ ግጭቶችን ወይም በዛ ምክንያት የሚፈጠሩ የፖለቲካ ትርምሶችን ወደ ማብረድና ቢዚ እንዲሆን እንደዛ አድርገውታል። አለፉት 2 ዓመታት ያየነው ነገር ይሄ ነው። ይሄ ተሰርቶበታል። መሬት ላይ ህዝብን በማተራመስ አንደኛው ብሔር አንደኛው እንዲገደል የሚያደርጉ ፋይናንስ አድርገው ኢንቨስት አድርገው የሚንቀሳቀሱ ኃይሎች ማህበራዊ ትስስር ሚዲያው ላይም በዛ ትርምስና በዛ የተፈጠሩ ግጭቶችን ለፖለቲካ ግብዓት በሚሆን መልኩ በዛ ቅርጽ ሰጥተዋቸው የኢትዮጵያ ህዝብ ያው ተናቦና ያው ተከባብሮ የሚኖርበት ሁኔታ እንዲበላሽ ከፍተኛ ስራ እየተሰራ ነበር። የህወሓት ቡድን አባላት ማህበራዊ ትስስር ገጽን ዋና የፕሮፓጋንዳና የግጭት መሳሪያ አድርገውት መቆየታቸውንም ጦማሪው ይገልጻል። አቶ ጌታቸው ረዳ እሳትና ጭድ እንዴት ይኖራሉ ብሎ የአማራና አብረው እንዴት ይስማማሉ ብሎ የአማራና የኦሮሞ ፖለቲከኞችም በዛ መልኩ ነበር የገለጿቸው። የነሱ ፖለቲካ የበላይነት እንዲኖረው እሳትና ጭድ የተባሉት እነዚህ አማራና ኦሮሞዎች መጋጨት አለባቸው። ስለዚህ ያንን በሚዲያ ወጥተው የተናገሩትን ሀሳብ ወደ ማህበራዊ ሚዲያ ወስደው የራሳቸው ሰዎች እንግዲህ የሚያስተማሯቸው ሰዎች ግማሽ የአማራ ካራክተር የሚጫወቱ፣ ግማሽ የኦሮሞ ካራክተር የሚጫወቱ፣ የሙስሊም ካራክተር የሚጫወቱ፣ የኦርቶዶክስ ተከፋፍለው ነው የሚተውኑት። እንግዲህ እንደ ገጸ ባህሪ ተላብሰው ነው ማህበራዊ ሚዲያው ላይ የሚንቀሳቀሱት። መንግስት በቡድኑ ላይ እየወሰደ ያለው ህግ ማስከበር ዘመቻን ተከትሎም በትግራይ ክልል የኢንተርኔት አገልግሎት ሲቋረጥ ሐሰተኛ የፌስቡክ አካውንት እየከፈቱ ብሔርን ከብሔር ሃይማኖትን ከሃይማኖት በማጋጨት በጥፋት ስራ ላይ ተጠምደው የነበሩ ገጾች መጥፋታቸው ሰሞነኛ አነጋጋሪ አጀንዳ ሆኗል። ታየ ማህበራዊ ትስስር ገጾች ላይ የነበረው የጥላቻ መልእክት ቀነሰ። የነበሩ እንደዚህ ተንኮልና ጥላቻን የሚሰብኩ ገጾች አክቲቭ የነበሩት ሁሉ ጠፉ። የት እንደደረሱ አይታወቅም። እና ምንድነው እነዚህ የሚያሳየው ቅድም ያልኩት ነገር ነው። አብዛኞቹ እነዚህ አካላት በህወሓት ስፖንሰር ተደርገው በህወሓት እቅድ የተነድፎላቸው በዛ መልኩ ሲንቀሳቀሱ እንደነበረና እንደውም መቀሌ ውስጥ ከትመው እንዳለ ነው የተረዳ ነው። ኢንተርኔት ሲጠፋ አብሮ መጥፋታቸው ለዚህ ትልቅ ማሳያ እና ማስረጃ ነው። በሌላ በኩል ቬሪፋይ የማታደርገውን ነገር በዚህ በቀላሉ እንድናውቀው አድርጎና አይተ ከሆነ አሁን ባለፉት 2 ሳምንታት ማህበራዊ ሚዲያው ላይ ያለው እንቅስቃሴ እንደዚህ አይነት ነገሮች ደብዝዘው ነው ያሉት። ለህዝብና ለሀገር ተቆርቆሮና አስቦ የሚያውቀው የህወሓት ቡድን በህገ ወጥ መንገድ ሲመዘብር የነበረውን ገንዘብ ማህበራዊ ትስስር ገጾች ላይ የጥላቻ አስተሳሰብን እንዲራመዱም እርስ በርስ ዜጎችን ወደ እልቂት እንዲሄዱ የሄደበት ርቀት አሁን በእነዚህ ገጾች መጥፋት መረጋገጡን ባለሙያዎች ይናገራሉ። በህጋዊ ሽፋን የጦር መሳሪያዎችን አከማችተው በተገኙ የፋይናንስና ሌሎች የጸጥታ ተቋማት በርካታ ህገወጥ የጦር መሳሪያዎች መያዙን የአዲስ አበባ ፖሊስ ኮሚሽን ሰሞኑን ሲገልጽ ቆይቷል። የከተማዋ ፖሊስ ባካሄደው ፍተሻና አሰሳም በተለያዩ ስፍራዎች የተጣሉ የጦር መሳሪያዎችን አግኝቷል። እነዚህ የጦር መሳሪያዎችም ከህወሓት የጥፋት ቡድን ተልዕኮ የወሰዱ ተላላኪ ኃይሎች በየጥጋጥጉ በቆሻሻ ቦታዎች በየወንዙና በየመንደሩ በተለያዩ ነገሮች ጠቅልለው እንደጣሏቸው ኮሚሽኑ አስታውቋል። በእነዚህ የጦር መሳሪያዎች ምክንያት ህጻናትም ጭምር ተጎጂ ሆነዋል። ተመልካቾቻችን በዚህ ርዕሰ ጉዳይ ላይ ነው ቆይታ የምናደርገው። ተጨማሪ መረጃዎችን እንዲያደርሱን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፈንታን እዚህ ስቱዲዮአችን ጋብዘናል። ከሳቸው ጋር እንቆያለን። ጤና ይስጥልን ኮማንደር፣ እንኳን ደህና መጡ። እንግዲህ ቀደም ሲል እንዳልነው በአሁኑ ወቅት በአዲስ አበባ እየተገኙ ያሉ የህገወጥ የጦር መሳሪያዎች ለከተማዋ ጸጥታ ምን ያህል ስጋት ናቸው ይላሉ? እሺ፣ አመሰግናለሁ። በአዲስ አበባ ከተማ በተለይ በሰሜኑ ግንባር ጸረ ሰላም ኃይሉና የኢትዮጵያ ጠላት የሆነው ቡድን በመከላከያ ሰራዊታችን ላይ ጥቃት ካደረሰ በኋላ በከተማ ላይ ከፍተኛ የሆነ የራሱ ሴሎችን የራሱ ተላላኪዎችን አሰማርቶ እዛ ላይ የሚያገኘው ድል አዲስ አበባ ላይ አገኝ ይሁን ወይ ብሎ በማሰብ በጣም በርካታ ቁጥር ያለው ሰው ጦር መሳሪያ አስይዞ አሰልጥኖ ስምሪት ሰጥቶ በአዲስ አበባ ብቻ አይደለም በሁሉም የኢትዮጵያ ከተሞች ላይ
ነው ያሰማራው። ስፔሻል ታርጌቱ አዲስ አበባ ነው። ምክንያቱም በጣም በርካታ የሆኑ የውጭ ሀገር ዜጎች ኤምባሲዎችና የተለያዩ ተቋማት የሚገኙበት ሴንሲቲቭ ኤሪያ ስለሆነ በአዲስ አበባ ላይ የተደረገው ታርጌቱ በጣም ከጦር ግንባሩ ባልተለየ ነው የነበረው። ስለዚህ በሁሉም ቦታዎች ላይ የተለያዩ ጦር መሳሪያዎች፣ የተለያዩ ሽጉጦች አይደለም ሽጉጥና ቦምብ አይደለም የጸረ ተሽከርካሪ ፈንጂ ጭምር እየተገኘ ነው የሚገኘውና በከተማ በተለይ ወጣቶች ህፃናት ነገሩን የማያውቁ በየመንገዱ ዳር ጽዳት የሚያደርጉ ጽራ ሰራተኞች ሁሉም ሰው ላይ ጥቃት ሊደርስ በሚችል መልኩ የተሰማሩና የተበተኑ መሳሪያዎች አሁን ሲጨንቃቸው እየደበቁ ውጪ ያወጡ እየጣሉ በመሆኑ ሳያውቁ ደግሞ ወጣቶቹና ህፃናቱ ሲነካኩና ሲያነሱ በነሱ ላይ መጠነኛ ጉዳት እየደረሰባቸው ነው የሚገኘው። ጠቅላላ የነበረው ስጋት በጣም ከፍተኛ ስጋት ነው የነበረው ብዬ መናገር ይችላል። እንደው የአዲስ አበባ ፖሊስ ኮሚሽን አሁን ላይ ከተማዋን የጸጥታ ስራ በመስራት ረገድ በመጠበቅ ረገድ ምን ያህል አስተማማኝ ነው ማለት ይቻላል? አዲስ አበባ ፖሊስ ኮሚሽን ብቻውን አይደለም የሚሰራው። የፌደራል ፖሊስ ኮሚሽን እና ሌሎች ጸጥታ አካላት ጋር በጋራ በመሆን በፖስት ኮማንድ ተደራጅቶ እየሰራ ነው ያለው። ቀን ከሌሊት ከ24 ማታ ጀምሮ እስካሁን ድረስ እያንዳንዱ አባልና አመራር በፖስት ኮማንድ ሆኖ መኖሪያውና ስራው ቦታው በሁሉም አንድ ላይ ሆኖ እየሰራ ነው ያለው። ሁሉም ሰው ቤቱን አያውቅም። ከዛን ጊዜ ጀምሮ 15ኛ ቀናችን ይዘናል። እዛው ውለን እዛው ነው የምናድረው። ሁሉም እያንዳንዱ ያለው ኃላፊዎችና አመራሩ እስከ ኮሚሽነር ጀነራሉ ጀምሮ ሁሉም ያው ስራ ቦታ ላይ አድርገው ነው የሚሰሩት። በተለይ ጸጥታ ሁኔታው ካለው ስጋት እዛ ያለው ሁኔታ ነው የሚወስነው ትልቁ ነገር። እኛ ደግሞ እዚህ ከህዝብ ጋር በጋራ በምንሰራው ስራ ያው በስጋት ውስጥ ራሳቸው ገብተው ያሰቡት አልሳካ ስላቸው በየቦታው እየጣሉ ስለሆነ ህብረተሰቡ የሚሰጠው ጥቆማዎች በጣም ከፍተኛ ነው። የሚሰጣቸው ጥቆማዎቹ ምንም አይነት ጥርጣሬ ውስጥ የሚያስገቡ አይደሉም። በጣም ፋክት የሆኑ ነገሮችን ነው ህዝብ እያቀረበ ያለው። ከዛ ተነስተን እኛም ወዲያውኑ ቁጥጥርና ፍተሻ ስናደርግ በጣም በርካታ መሳሪያዎችን፣ ጥይቶችን እያገኘን ነው ያለ ነው። ለምሳሌ ትናንትና ማታ እንኳን በንፋስ ስልክ ላፍቶ ክፍለ ከተማ በቀድሞ መከላከያ የተቀየረ መከላከያ ሰራዊት የደንብ ልብስ ላይ ተቀልሎ የተገኘ ቺቺ ጠመንጃና 4 ካርታ 100 ጥይት የተገኘበት አለ። እንደዚሁም በጉለሌ ክፍለ ከተማ ወደ በርካታ የሚሆኑ ጦር መሳሪያዎች ለምሳሌ 69 መትረየስ ጥይት እንደዚሁ ተጥሎ በአሮጌ ቲሸርት ተጠቅልሎ የተገኛለ። እንደዚሁ በተለያየ ጊዜና በተለያየ ሰዓት ላይ ህዝቡም ጥቆማ ይሰጣል። እነሱም ያው በየቦታው ከስጋት አንጻር እየጣሉ ነው የሚገኙት። ስለዚህ ህዝቡ ጥቆማ እየሰጠ ስለሆነ የህዝብ ጥቆማ ተጠናክሮ የሚቀጥል ከሆነ እኛም የምንሰራው ስራ አጠናክረን የምንቀጥል ከሆነ እርግጠኛ ሆኜ መናገር የምንችለው በአጭር ጊዜ ስጋትን ማስቀረት እንችላለን ብዬ አስባለሁ። እንግዲህ እንደተባለው በአዲስ አበባ ለምታደርጉት የጸጥታ የማስጠበቅ ስራ ህጻናትም የመጎዳት ሂደታቸውን ተመልክተናልና አሁን ላይ ማህበረሰቡ ምን ሊያደርግ ይገባል? ከወላጆች ከሌሎች ባለድርሻ አካላት በምን መልኩ እንቅስቃሴዎች መደረግ አለባቸው? ወደ እናንተስ የሚመጡበት አግባብ ምንድነው የሚለውን እናንሳ። ህዝቡ ሊያደርግ የሚገባው ትልቁ ነገር በየአካባቢው እነዚህ ተጥሎ የሚገኙ ነገሮችን ባለማንሳት ልጆቻቸውንም ጭምር በማስተማርና ግንዛቤ በማስጨበጥ በየአካባቢው የሚገኙ ተቋማት ለምሳሌ ጽዳት አገልግሎት ላይ የሚሰማሩ ሰዎች አሉ። እነዛ ሰዎች በየጊዜው እንግዲህ ጧት ያጸዳሉ። በሚያጸዱበት ጊዜ እነሱ ላይ አደጋ እንዳይደርስ በሌሎች ሰዎች ላይ አደጋ እንዳይደርስ የሚያዩትን ነገር ወዲያውኑ ጥቆማ በመስጠት የፈንጂ አምካኝ ባለሙያዎቹ የፌደራል ፖሊስና የሀገር መከላከያ ሰራዊት ባለሙያዎቹ በተጠንቀቅ ነው የሚገኙት። የኛ የፖሊስ አባላት ሁሉም ቦታ ላይ በተጠንቀቅ ነው የሚገኙት። ሰው ላይ አደጋ ከማድረሱ በፊት ሊናከሽ በሚያስችል መልኩ ሁላችንም ዝግጁ ሆነን እየሰራን ስለሆነ ህዝቡ በዚህ ዙሪያ ላይ ነገሮች ባለማንሳትና ጥቆማ መስጠት ትብብር እንዲያደርግ ነው የምንፈልገው። ያንን የምናደርግ ከሆነ ያሰቡት ነገር በፍጹም አይሳካም። መልካም። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ፋሲካ ፈንታው እጅግ አድርገን እናመሰግናለን። አመሰግናለሁ።
ተመልካቾቻችን አሁንም ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠለ ነው የሚገኘው። ተመልካቾቻችን የውጭ ጉዳይ ሚኒስቴር በሰሞኑ የኢትዮጵያ ክፍል ያለውን በተለይም በህግ የበላይነት የማስከበር ተግባር ላይ ለዓለም አቀፉ ማህበረሰብ ለማስረዳት በርካታ ስራዎች መስራቱን አስታውቋል። የፌዴራል ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በአራት ሀገራት በኬንያ፣ በዩጋንዳ፣ በሩዋንዳና በዲሞክራቲክ ሪፐብሊክ ኮንጎ ባደረጉ ጉብኝት በህወሓቱ ጁንታ ላይ የተወሰደ ያለውን የህግ የማስከበር ተግባር አስረድተዋል። በዚህም ስኬታማ የዲፕሎማሲ ስራዎች መከናወናቸውን ቃል አቀባዩ አምባሳደር ዲና ሙፍቲ ለጋዜጠኞች ተናግረዋል። ከዚህም ባለፈ በሱዳንና በጅቡቲ የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ገዱ አንዳርጋቸው መንግስት በቡድኑ ላይ እየወሰደ ያለውን የህግ የማስከበር ስራ ለጎረቤት ሀገራት አስረድተዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንዲሰጠን ጉዳዩን ሲከታተለው መግለጫውን ሲከታተል የቆየው ሪፖርተራችን አቤል ሙልጌታን በቀጥታ መስመራችን ላይ እናገኛለን። እንዴት ውለሃል አቤል? ቀደም ሲል እንዳልነው በውጭ ጉዳይ ሚኒስቴር የተሰጠው መግለጫ በዋናነት ያተኮረባቸው ርዕሰ ጉዳዮች ምንድናቸው የሚለውን ተጨማሪ መረጃ አድርሰን። በጣም አመሰግናለሁ ሮዛ። እንግዲህ ቀደም ብለሽ እንደገለጽሽው የውጭ ጉዳይ ሚኒስቴርና የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንደተገለጸው በአፍሪካ ሀገራት ላይ ሲንቀሳቀሱ ነበር። 4 ሀገራቶች ናቸው የተጠቀሱት ማለት ነው። እንግዲህ በእነዚህ ሀገራትም በነበራቸው ቆይታ የኢፌዴሪ መከላከያ ሰራዊት ደግሞ መንግስት እየወሰደ ያለው በህወሓት ጁንታ ኃይል ላይ የህግ የማስከበር ተልዕኮ ምንድነውና መነሻው ምንድነው የሚሉትን ነገሮች ግልጽ በማድረግ ድጋፋቸው ከኢትዮጵያ ጎን መሆኑ እንደዚሁ ተመላክቷል ማለት ነው። ምናልባትም የምክትል ጠቅላይ ሚኒስትር ደመቀ መኮንን እንዲሁም የውጭ ጉዳይ ሚኒስትሩ በነበራቸው ቆይታ ስኬታማ የሚባል የዲፕሎማሲ ስራዎችን መሰራታቸው እንደዚሁ ተገልጿል ማለት ነው። ከዚህም ባለፈ እንግዲህ የህወሓት ኃይል ባለፉት የለውጥ አመታት ውስጥ ለውጡን ለማደናቀፍ በርካታ ጥፋቶችን ሲሰራ እንደነበርና ከዚህ ጥፋት እንዲቆጠብ ለማድረግ በርካታ እድሎች ሰጥተውት የነበረ ቡድን እንደነበረ ነገር ግን ለውጥንም ይቅርታንም የማይቀበልና ለዚህም የማይገባ ተግባራቶችን ሲያከናውን መቆየቱ ከዚሁ በተለይም በሰሜን እዝ የመከላከያ ሰራዊት ላይ የጥቃት ማድረሱ ለዚሁ ለጦርነቱ መነሻ ምክንያት እንደሆነና ሙሉ በሙሉ ወደ ጦርነቱ እንዲገባ የተገደደው የኢትዮጵያ መንግስት በዚሁ የጥፋት ኃይል ተግባራት መሆኑ እንደዚሁ ተመላክቷልና በተለይም ደግሞ አፍሪካ ቀንድ አካባቢ ላይ የሚኖረው ሰላም የቀጠናው ላይ ያሉ ሀገራትም ሰላም ጭምር በመሆኑ ይህ የውስጥ ጉዳይ ነው። ኢትዮጵያውያን በራሳቸው ይህንን ጉዳይ ማስተካከል እንደሚችሉ እምነት የተገኘበት እንደሆነ ተመላክቷል ማለት ነው። ስለዚህ ሁሉም የሄዱባቸው ሀገራት ድጋፋቸው ከኢትዮጵያ ጎን እንደሆነ ተመላክቷል ማለት ነው። ከዚህም ባለፈ ደግሞ ምናልባትም የውጭ ጉዳይ ሚኒስቴር ቃል አቀባዩ ያነሱት በሌሎች ሀገራትም ጭምር ያለው የዲፕሎማሲ ስራ የበለጠ ተጠናክሮ መቀጠሉና በርካታ መንግስታት ሀገራትም ጭምር የኢትዮጵያ መንግስት እየወሰደ ያለውን ህግ የማስከበር የህግ የበላይነትን የማረጋገጥ ተግባር እንደሚደግፉትም እና አጋርነታቸውን ማሳየታቸውን ቃል አቀባዩ ዲና ሙፍቲ ገልጸዋል ማለት ነው። ምናልባትም ይህ ሁኔታም እንግዲህ ከሌሎች ዜጎችም ላይ የሚደርስ ችግር እንዳይኖር በጥንቃቄ እርምጃ እየተወሰደና ህግ የማስከበሩ ተግባር በዚህ መልኩ እንዳለ ለበርካታ የውጭ ማህበረሰብ ወይም ደግሞ ዲፕሎማቶች ማብራሪያዎች መሰጠታቸው ተገልጿል ማለት ነው። ምናልባትም የምክትል ጠቅላይ ሚኒስትር ደመቀ መኮንንና የውጭ ጉዳይ ሚኒስትሩም እንግዲህ ያደረጉት ጉዞ በዚህ ስኬታማ እንደሆነ ተገልጿል ማለት ነው። ከዚህም በተጨማሪ ሌሎች የተነሱት ጉዳዮች የህዳሴ ግድብ የሶስቱ ሀገራት ድርድርም አሁን ላይ እየተደረገ እንደሆነ እንደዚሁ ሰምተናል ማለት ነው። ምናልባትም በቀጣይ የሚኖሩ መረጃዎች ይፋ እንደሚደረጉ ሆኖ ግን ነገር ግን በሶስቱ ሀገራት በኩል አሁንም ድርድሩ ድጋሚ እየተደረገ እንደሚገኝ ተገልጿል ማለት ነው። ከዚህም ባለፈ ደግሞ ዜጋ ተኮር ዲፕሎማሲም አንዱ የውጭ ጉዳይ ሚኒስቴር በትኩረት እየሰራው ያለው ተግባር እንደሆነ ተመላክቷልና በዚህ ላይም እንግዲህ በርካታ ስራዎች እየተሰሩ እንደሆነ እንደዚሁ ተነስቷል ማለት ነው። በቅርቡም ከጅዳና ከቤይሩት ዜጎች ወደ ሀገራቸው እንዲመለሱ የማድረግ ስራ መከናወኑም ተገልጿል ማለት ነው። 84 የሚሆኑ ከቤይሩት እንዲሁም ደግሞ 279 ያህል ዜጎች ደግሞ ከጅዳ ወደ ሀገር እንዲመለሱ የማድረግ ስራ መስራቱም እንደዚሁ ተመላክቷል። ከዚህም ባለፈ ደግሞ በዲፕሎማሲ ኢኮኖሚክ ዲፕሎማሲዎችም የተሰሩ ስራዎች መኖራቸው ተመላክቷል ማለት ነው። የኢንቨስትመንት አማራጮችን ወደ ሀገር ውስጥ እንዲገቡ የማድረግ ስራዎችም ባለፉት 2 ሳምንታት ውስጥ በውጭ ጉዳይ ሚኒስቴር በኩል መደረጉን ቃል አቀባዩ ዲና ሙፍቲ ተናግረዋል። በዋናነት ግን በዚህ የህግ ማስከበር ተልዕኮ ላይ የኢትዮጵያ መንግስት
እየወሰደውን ያለውን የህግ ማስከበር ተልዕኮ በርካታ ሀገራት ላይ ዲፕሎማሲ ስራዎች ወይም ደግሞ እውነታውን እንዲረዱ ከማድረግ አኳያ በውጪ ያሉ ሚስዮኖችም ጭምር በርካታ ስራዎች አቅጣጫ ተሰጥቷቸው እየሰሩ እንደሚገኙ እንደዚሁ አምባሳደሩ ገልጸዋልና ይህም በርካታ የስኬታማ የዲፕሎማሲ ስራዎች የሰሩበት እንደሆነ ተመላክቷል። ከዚህ ጋር ተነስቶ ለጋዜጠኞችም የተነሳላቸው ጥያቄ ነበር። ምናልባት ከሲቪሊያን ወይም ደግሞ ንጹሃን ዜጎች ጉዳት እንዳይደርስባቸው እየተደረገ ያለውን ጥንቃቄ እንደዚሁ አብራርተዋል። በስደት ላይ የሚገኙ ጥቂት ዜጎች የሚባሉ በሱዳን አካባቢ የሚገኙ አሉ። ከሱዳን መንግስት ጋር በመተባበር ዜጎችን ወደ ነበሩበት ቦታ ለመመለስም ጥረቶች እንዳሉ ተመላክቷል ማለት ነው። በአጠቃላይ ይህን ይመስላል። ሮዛ አመሰግናለሁ ለመረጃዎቹ አቤል። ተመልካቾቻችን አሁንም የቲቪ 4 ማዕዘን ዜናችን ወደ እናንተ እየተሻገረ ነው የሚገኘው። የጥፋት ኃይል የሆነው የህወሓት ቡድን እኩይ የሆነው ግቡ እንዳይሳካና ክፉ ስራው ሴቶችና ህጻናትን ገፈት ቀማሽ የሚያደርግ በመሆኑ ሴቶች በህገ መንግስቱ ያገኟቸውን ትሩፋቶች ለማጣጣም ከምንጊዜውም በላይ የአካባቢያቸውን ሰላም ነቅቶ በመጠበቅ ሂደት የድርሻቸውን እንዲወጡና መንግስት አሁን ላይ የህግ የማስከበርና የፌዴራል ስርዓቱን የማዳን ስራውን በመደገፍ ከጀግናው የመከላከያ ሰራዊታችን ጎን በመቆም ለትግራይ እናቶች እህቶችና ህጻናት እህትማማችነታችንን ልናሳይ ይገባል ሲሉ የፌዴሬ ፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ጸገነት መንግስቱ አስገንዝበዋል። እውነተኛ የፌዴራል ስርዓት እውን ለማድረግ የተጀመረው እንቅስቃሴ አካል የሆነው አንዱ ሁሉም ዜጎች ምንም አይነት መድሎ ሳይደረግባቸው መሳተፍ መጠቀምና በሀገራቸው ጉዳይ የባለቤትነት ስሜት እንዲኖራቸው ያለመ በመሆኑ የተዛባ የስርዓተ ጾታ አመለካከትና ተግባር አንዱ ለእውነተኛ የፌዴራል ስርዓታችን እንቅፋት ስለሆነ ሁሉም ዜጋ እንዲረዳው ማድረግ ይጠበቅብናል ብለዋል ምክትል አፈ ጉባኤው። የፌዴራል ህገ መንግስትና የሴቶች ተሳትፎና ተጠቃሚነት በሚል ርዕስ ለከፍተኛ አመራሮች የተዘጋጀ የአሰልጣኞች ስልጠና መድረክ በአዲስ አበባ እየተካሄደ ነው የሚገኘው። ተመልካቾቻችን በዚህ ርዕሰ ጉዳይ ላይ እንቆያለን። ተጨማሪ መረጃዎች በዚህ መርሃ ግብር ላይ የተገኘው ሪፖርተራችንን በማግኘት ከሱ ጋር ቆይታ የምናደርግ ነው የሚሆነው። ብሩክ ተስፋዬ በቀጥታ መስመራችን ላይ ተገኝቷል። ጤና ይስጥልኝ ብሩክ፣ እንዴት ውለሃል? እንግዲህ ቀደም እንዳለ ለከፍተኛ አመራሮች በተዘጋጀ አሰልጣኞችና የስልጠና መርሃ ግብር ላይ ተሳትፈ ነበርና በዋናነት በስልጠናው ላይ የተነሱ አበይት ጉዳዮች ምንድናቸው? አመሰግናለሁ ሮዛ። ጤና ይስጥልኝ ብያለሁ ተመልካቾችንም። እንግዲህ የዘንድሮ ህዳር 29 የብሔር ብሔረሰቦች ቀን እኩልነትና ህብረ ብሔራዊ አንድነት ለጋራ ብልጽግና በሚል መሪ ሀሳብ ነው እየተከበረ የሚገኘው። ከክልል ምክር ቤቶች የሴቶች ህጻናትና ወጣቶች ቢሮ እንዲሁም ከቋሚ ኮሚቴዎች የተውጣጡ በተገኙበት ነው ዛሬ በኢፌዴሪ የፌዴሬሽን ምክር ቤት አዘጋጅነት 15ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓልን መሰረት በማድረግ የኢፌዴሪ ህገ መንግስት ለሴቶች መብቶች መከበር ያበረከተው አስተዋጽኦና የሚስተዋሉ ተግዳሮቶች በሚል ርዕስ ዙሪያ ጥናታዊ ጽሁፍ ቀርቦ ውይይት የተደረገው ማለት ነው። በመድረኩ እንግዲህ መክፈቻ ንግግር ላይ የኢፌዴሪ የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ጸገነት መንግስቱ እውነተኛ የፌዴራል ስርዓትን ለመገንባትና ለመተግበር ሴቶችን እኩል ተሳታፊና ተጠቃሚ ማድረግ ይገባል ብለዋል። የእውነተኛ የፌዴራል ስርዓት መገለጫው ሁሉንም ህብረተሰብ እኩል ተሳታፊም ተጠቃሚ ማድረግ ነው። በተለይ ደግሞ ወደ ኋላ ከቀረንባቸው ጉዳዮች አንዱ የሴቶች ተሳትፎና እኩል ተጠቃሚነት ነው። ምንም እንኳን ከጊዜ ወደ ጊዜ ለውጦች እየመጡ ቢሆኑም በዚህ ረገድ የእውነተኛ የፌዴራል ስርዓት መገለጫው ሁሉንም አካታች የሆነ እውነተኛ የሆነ ተሳታፊና ተጠቃሚ የሚያደርግ አሰራር ስርዓትን መዘርጋት ነው ብለዋል። እንግዲህ በህገ መንግስቱ የሴቶችን ሰብአዊና ዲሞክራሲያዊ መብቶች ሊያስከብሩ የሚችሉ ህጎች መቀመጣቸው በጥንካሬ ተነስቷል። የኢትዮጵያ ፌዴራሊዝም እንግዲህ የሴቶች ፖለቲካ ተሳትፎና የቁጥር ውክልና ወይም ደግሞ ዲስክሪፕቲቭ ሪፕሬዘንቴሽን የሚባለው ማለት ነው። ይህንን ከማሳደግ አንጻር የለውጡ አመራር በወሰደው አቋም በፌዴራል ደረጃ በሚኒስትሮች ምክር ቤት በካቢኔ ደረጃ ማለት ነው ወደ 50 በመቶ የሚሆነው የሴቶች መቀመጫ ለማስያዝ ወይም ደግሞ ድርሻ እንዲኖራቸው ተደርጓል። ነገር ግን የሴቶች አደረጃጀቶች መቀዛቀዝ ሴቶች ከጋብቻ ጋር ተያይዞ የሚገጥማቸውን የእኩልነት የንብረትና የመሬት ተጠቃሚነት ተግዳሮቶች አሁንም ሊፈቱ የሚገቡ ናቸው ተብለዋል። ጎጂ ልማዳዊ ድርጊቶች ሴቶች የንብረትና የመሬት ባለቤት ተጠቃሚ መብታቸውን ሲጠይቁ የሚያጋጥማቸው ነባራዊ ሁኔታን ያላገናዘበ የመልካም አስተዳደርም ችግር እንዳለ ተነስቷል። ለማንኛውም ከዚሁ ጋር በተያያዘ የፌዴሪ የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ጸገነት መንግስቱ ከእሳቸው ጋር አብሬ ቆይታ የማደርግ ይሆናል። ፈቃደኛ ስለሆኑልኝ አመሰግናለሁ። እንግዲህ የጥፋት ኃይል የሆነው የህወሓት ቡድን በተለያዩ በአካባቢዎች ላይ በሴቶች በህፃናትም ሊያፈናቅሉ የሚችሉ ጥፋቶችን ሲያስከትል ነበር። አሁን ደግሞ ግልጽ የሆነ ጦርነት ውስጥ ይህ የጥፋት ቡድን ገብቶ ነው ያለውና በተለይ በዚህ ረገድ ሴቶችና ህፃናትን ይበልጥ
ተጋላጭም ተጠቂም ከማድረግ አንጻር ምን ችግሮችን ሊያስከትል ይችላል? የፌዴራል ስርዓቱንም ለማስጠበቅ የሴቶችስ ሚና ምን መሆን መቻል አለበት? እሺ አመሰግናለሁ። ያው እንደሚታወቀው በሀገራችን አሁን ላይ የህወሓት ቡድን በኢትዮጵያና ህዝቦቿ ላይ ጦርነት ከፍቶ ነው የሚገኘው። ከዛ በፊትም በተለያዩ የሀገራችን ክፍሎች ከጀርባ ሆኖ ዜጎች እንዲፈናቀሉ፣ እንዲሞቱ፣ በርካታ ችግሮች ሀብት እንዲወድም ሲሰራ እንደነበረ ሁላችንም የምናውቀው ነው። በዚህ ሂደት ደግሞ ከፍተኛ ችግር ሊደርስባቸው የሚችለው እናቶች፣ ህጻናት እንደሆኑ በግልጽ ይታወቃልና ስለዚህ እናቶች ይህንን ችግር አምርረው ሊጋፈጡት ይገባል። ይህን ችግር ሊያወግዙት ይገባል ብዬ አምናለሁ። በተለይም የትግራይ እናቶች ለዚህ ከሃዲ ቡድን ምሽግ መሆን መቻል የለባቸውም። ወንጀለኞችን የማጋለጥ ስራ ሊሰሩ ይገባል። አሁን ላይ እንደምንመለከተው እንግዲህ ዜጎች እንደተፈናቀሉ አድርጎ የዓለም ትኩረት ለመሳብ ወደ ጎረቤት ሀገር እንዲሳደዱ እያደረገ ነው ያለው። ስለዚህ እናቶች በዚህ ሂደት ውስጥ የሚገጥማቸው ፈተና ከባድ ነው የሚሆነው። አጥቢ እናቶች ይኖራሉ፣ እርጉዝ እናቶች ይኖራሉ፣ አቅመ ደካማ የሆኑ ዜጎችም ስላሉ፣ ህጻናት ስለሚኖሩ እኔ ይሄን አካል በማጋለጥ ረገድ ከፍተኛ ሚና ሊጫወቱ ይገባል። በትግራይ ክልል ውስጥ አሁን ህግ የማስከበር የፌዴራል ስርዓቱን የማዳን ስራ እየተሰራ ነው ያለው። በዚህ ሂደትም የመከላከያ ሰራዊታችን በመደገፍ በኩል ሚናቸው ሴቶች የጎላ ይሆናል ብዬ አምናለሁና ይህንን ሚናቸውን በተገቢው ሊጫወቱ ይገባል፣ በመደገፍ ረገድ ማለት ነው። ከዛም ባሻገር የፌዴሬሽን ምክር ቤት በቅርብ ጊዜ ከወሰናቸው ውሳኔዎች ውስጥ አንዱ ጊዜያዊ መስተዳድር በዛ ክልል እንዲቋቋም ውሳኔ አስተላልፎ የፌዴራል መንግስቱም ይህን ውሳኔ የፈጸመበት ሁኔታ ነው ያለው። ጊዜያዊ አስተዳደሩም ወደ ተግባር በሚገባበት ሰዓት እናቶች ከመቼውም ጊዜ በላይ ይሄንን አስተዳደር ደግፈው ተጠቃሚ ሊሆኑ ይገባል፣ በሁሉም ዘርፍ ማለት ነው። በሀገራችን ለውጥ ከተደረገ ጊዜ ጀምሮ በርካታ እንቅስቃሴዎች እየተደረጉ ነው። ዜጎች በልማት ላይ በበርካታ ዘርፍ ተጠቃሚ የሚሆኑበት ስርዓት እየተዘረጋ ነው ያለው። ከዚህ ስርዓት ከዚህ ጥቅም የትግራይ ህዝብ ወደ ኋላ እንዲቀር ያደረገውን ይህን ከሃዲ ቡድን በማጋለጥም ሆነ አሁን አዲስ የተቋቋመው ጊዜ አስተዳደር በመደገፍ የትግራይ ህዝብ ተጠቃሚ የሚሆንበት ሁኔታ በሚመቻቸው ሂደት ግንባር ቀደም ሆነው እናቶች ይህንን ሊደግፉ ይገባል የሚል እምነት አለኝ። ከትግራይ ክልል ውጭ ያሉ ሌሎች ብሔር ብሔረሰቦች አሉና በእነዚህ አካባቢዎች የሚኖሩ ንጹሐን የትግራይ ተወላጅ የሆኑ ሰዎች አሉ። በተለይም ሴቶችና ህጻናትን ከመደገፍ አኳያ ከነሱ ጎን በመቆም ረገድስ ምን መደረግ መቻል አለበት ይላሉ? ትክክል ነው። እንግዲህ አሁን በሀገራችን ላይ ጦርነት የከፈተ ቡድን ነው ይሄ ቡድን በየአካባቢው ያዋጣኛል የሚለውን ስራ እየሰራ ነው ያለው። ስለዚህ ይህንን ስራ ማውገዝ፣ ቀድሞ ነቅቶ መጠበቅ፣ የአካባቢን ሰላም ማስጠበቅ ያስፈልጋል። በየአካባቢው ያሉ ወይም በየክልሉ የሚገኙ የትግራይ ተወላጅ የሆኑ ወገኖቻችንን ጥበቃ ልናደርግላቸው ይገባል። ምክንያቱም እነዚህ ኃይሎች እንዲጋለጡ ችግር ውስጥ እንዲገቡ ከዛም ባለፈ ደግሞ ትግራይ ህዝብ ተጠቃ ብለው የራሳቸው ፕሮፓጋንዳ ስለሚሰሩ ከምን ጊዜውም በላይ እነዚህን የህብረተሰብ ክፍሎች መሸፈን ያስፈልጋል፣ መጠበቅ ያስፈልጋል፣ ከለላ መስጠት ያስፈልጋል ብዬ አምናለሁኝ። እንደ አጠቃላይ ግን ጦርነቱ በሁሉም የህዝባችን ላይ የተደረገ እንደሆነ ነው የማስበው። ስለዚህ ሁሉም የሀገራችን ክፍል የሚገኙ ሴቶች፣ አጠቃላይ ማህበረሰቡ ይሄንን አካል መዋጋት መቻል አለበት። መከላከያ ሰራዊታችን በመደገፍ ችግሩን በማውገዝ አካባቢውን ነቅቶ በመጠበቅ የሚወሰኑ ውሳኔዎች በማክበር አጠቃላይ ሂደቱ በአጭር ጊዜ ውስጥ ጦርነቱን በአጭር ጊዜ ውስጥ ተጠናቆ የትግራይ ህዝብ ወደ ተጠቃሚነት ወደ ተረጋጋ ሰላሙ እንዲመለስና ወደ ልማት ፊቱ እንዲያዞር ሁሉም ሰው አስተዋጽኦ ማበርከት አለበት ብዬ አስባለሁ። እናመሰግናለን። እንግዲህ ቀደም ሲል የተከታተልነውን ይመስል ነበር። በከሰዓቱ ደግሞ መድረክ የሚኖሩትን ሁኔታዎች ተከታትለን ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ። እኔም አመሰግናለሁኝ ብሩክ።
የምሁራን ከሀገር ውጭ ላሉ ኢትዮጵያንና ዓለም አቀፍ ማህበረሰብ ስለ ኢትዮጵያ ተጨባጭ ወቅታዊ ሁኔታ ትክክለኛ መረጃ በመስጠት ረገድ ኃላፊነታቸውን ሊወጡ ይገባል ተባለ። ጁንታው ህወሓት ጉዳዩን ቀጠናዊ ይዘት እንዳለው ለማስመሰል የሚያደርገው ጥረት የተሳሳተ መሆኑን ለማስገንዘብ የዲፕሎማሲ ስራዎች ተጠናክረው እንዲቀጥሉ ምሁራን የድርሻቸውን ሊወጡ ይገባልም ተብሏል። ኮሰም ብርሃኑ ተጨማሪውን ይዟል። ከመንግስት ህግ የማስከበር ዘመቻ ጎን ለጎን በተለያዩ ዘርፎች የሚገኙ ምሁራን ለሀገር ይጠቅማል ያሏቸውን ምክረ ሀሳቦች ማቅረብ የዜግነት ኃላፊነታቸው ስለመሆኑ በተለያየ መልኩ ይገለጻል። ኢቲቪም ከወቅታዊ ሀገራዊ ጉዳይ ጋር በተያያዘ የምሁራን ሚና ምን ሊሆን ይገባል ሲል ህግ አዋቂዎችን ጠይቋል። ዛሬ ሀገር ከደረሰችበት ሁኔታ አንጻር ህግ የማስከበሩ ጉዳይ ጥያቄ ውስጥ የማይገባ ነው የሚሉት የህግ ባለሙያዎቹ ዛሬም የምሁራኑ ድርሻ ሊሆን የሚገባው በሀገሪቱ ዘላቂ ሰላምን ለማምጣት የትኛውም ማህበረሰብ በህግና ስርዓት እንዲመራ ማስተማር እንደሆነ ይገልጻሉ። የተለያዩ ኢንሲደንቶች በዚህ 2 ዓመትና 2 ዓመት ተኩል ውስጥ ተከናውነዋል። ንጹሃን ምንም ከጉዳዩ ጋር ግንኙነት የሌላቸው ሰዎች ተገለዋል። በተለያየ አጋጣሚ ከፍተኛ ንብረት ወድመዋል። የመንግስትም የግለሰቦችም ሀብት ተዘርፏል። ብዙ ንብረት ወድመዋል። ምሁራንም በዚህ ረገድ የተለያየ አስተዋጽኦ ህጉን በማስተዋወቅ ማስረጃ በመስጠት ማህበረሰቡም ኢቭን ማስረጃ እስከ መስጠት ድረስ መተባበር ግዴታ እንዳለበት ይታየኛል። ከዚህ ቀደም በነበሩት ሁኔታዎች አፋኝ ህጎች ነበሩ ሊባል ይችላል። አስቸጋሪ ሁኔታዎች ነበሩ ሊባል ይችላል። አሁን ህጎቹ ተቀይረው ሰላማዊ ሁኔታ የነጻነት አየር በሰፈነበት ጊዜ ሊቃን ለማህበረሰባቸው የሚጠቅም ነገር ለማከናወን ወደ ኋላ ሲሉ ዳተኝነት ሲያሳዩ በእውነት በጣም የሚያሳዝን ነገር ነው። አሁን ሊወቀስ የሚገባው ማንም አይደለም። መጠየቅ ያለበት ሊቁ ራሱን። ህግን ማስከበር ደግሞ መሰረታዊ ነገር ስለሆነ ሀገርም የምትረጋው በህግ ስለሆነ በዚህ ነገር ተወሰደው እርምጃ ተገቢ ነው። በወንጀል የሚፈለጉ ሰዎችን አሳልፈው መስጠት ከዛ በኋላም ሰዎቹ ለፍርድ እንዲቀርቡ በማድረግ መጠናቀቅ ያለበት ጉዳይ ነው። ተጨማሪ የሰው ህይወት ኪሳራ ሳያስከትል የንብረት ኪሳራ ሳያስከትል ማለት ነው። ዘመቻው ወንጀል ፈጽሟል ተብለው የተጠረጠሩ ሰዎችን የሚመለከት ጉዳይ ብቻ እንደሆነ እንዲገነዘቡ ማድረግና በህብረተሰቡም ዘንድ አላስፈላጊ ከሆነ በተለይ ይሄ የጥላቻው ፖለቲካ ከፈጠረው ድባብ አንፃር አላስፈላጊ የሆኑ ጥቃቶች ወይም አላስፈላጊ የሆኑ የማገለል ሁኔታዎች እንዳይከሰቱ አበክሮ ማስተማር የምሁራን ድርሻ ነው። ከወቅቱ ጋር በተያያዘ ህዝብን በተለያዩ የፕሮፓጋንዳ ዘመቻዎች ለማደናገር የሚጥሩ ግለሰቦችንም ይሁኑ ቡድኖችን ለይቶ በማጋለጥ ለህዝብ ከማሳወቅ አንጻር ምሁራንም ድርሻ እንዳላቸው የፖለቲካና ዓለም አቀፍ ግንኙነት ባለሙያው ሐሳብ ነው። ምሁራን መንግስትንም ሰላም ወዳዱን ማንኛውንም ወገን መደገፍ ያለባቸው አንደኛ በአገራችን ያለው ነባራዊ ሁኔታ ምን ይመስላል፣ ሁለተኛ መሬት ላይ ያሉ ሀቆች ምን ይመስላሉ የሚለውን ነገር ለህዝቡ ትክክለኛ መረጃን ከማሰራጨት አንጻር የላቀ ድርሻ መጫወት ይችላል የሚል እምነት አለኝ። ከዚህ ባለፈም የህግ ማስከበር ዘመቻው የኢትዮጵያ የውስጥ ጉዳይ በመሆኑና የተለያዩ የኢትዮጵያ ተላቶች በሀገር ጉዳይ ላይ ጣልቃ ለመግባት ማሰፍሰፋቸውን የምሁሩ ክፍል ተገንዝቦ ለዓለም አቀፉ ማህበረሰብ ጉዳዩን ማስረዳትና ማስገንዘብም አለበት ይላሉ። ቀጠናውም የትርምስ ቀጠና እንዲሆን አንዳንዶቹ በመረጃ እጥረት ሌሎቹ ደግሞ ሆን ብለው ቀጠናውን የትርምስ ቀጠና ለማድረግ የሚሰሩ ኃይሎች ስላሉ አሰፍስፈው ያሉ ቲሞች ስላሉ እነኛን የማስታገስ ስራ ኃላፊነት ያለባቸው ምሁራን ስለሆኑ ሰላም እስኪሰፍን ድረስ ትግራይ ክልል ዲሞክራሲያዊ ስርዓት ህገ መንግስታዊ ስርዓት እስኪረጋገጥ ድረስ የምሁራን ሚና መሆን ያለበት ይሄ ግጭት ቀጠናዊ ይዘት እንደሌለው በሚችሉት ቋንቋ ሁሉ በእንግሊዘኛ ሊሆን ይችላል፣ በአረበኛ ሊሆን ይችላል፣ በአማርኛ፣ በትግርኛ፣ በፈረንሳይኛ በሁሉም ቋንቋ ከሀገራችንም ከውጭ ሀገር ካሉ ቋንቋዎች ተደራሽነቱ ለዓለም ሁሉ እንዲሆንና ዓለም የተሳሳተ ዝንባሌ የተሳሳተ መረጃ እንዳይደርሰው ሚናቸው የላቀ ነው። እንግዲህ በምንመለከትበት ጊዜ ከምሁር የተሻለ ለብዙ ቋንቋዎች ኤክስፖዠር ያለው የህብረተሰብ ክፍል የለም። ከወቅታዊ ሀገራዊ ጉዳይ ጋር በተያያዘ ነገሮች መስመር እስኪይዙ ድረስ ታዲያ ዜጎች ተጠያቂ ከሚደረጉ ህገ መንግስታዊ ጥሰት ከፈጸሙ ቡድኖች ከሚወጡ የውሸት መረጃዎች ራሳቸውን በመጠበቅ ለህግ መከበር ኃላፊነታቸውን እንዲወጡም ምሁራኖቹ አሳስበዋል። መንግስት በሚያካሂደው ህግ የማስከበር ዘመቻ የህወሓት ቡድን ከትግራይ ህዝብ ነጥሎ ለመምታት የሚያደርገው ጥረት አሁንም እንደቀጠለ ነው። መንግስት ዘመናዊ ቴክኖሎጂዎችን በመጠቀም ሰላማዊ ዜጎችን ለመታደግ እንቅስቃሴ እርምጃ ከመውሰድ በተጨማሪ የትግራይ ልዩ ኃይልና ሚሊሻ አባላት እጅ እንዲሰጡ የጊዜ ገደብ አስቀምጧል። በቴሌም ጥጋቡ ተጨማሪውን ይዛለች።
የህወሓት ቡድንን በቁጥጥር ስር ለማዋልና ህገወጥ ድርጊቱን ለማስቆም ህግ የማስከበር ስራ ከተጀመረ 2 ሳምንታት ተቆጥረዋል። ሰላማዊ ሰዎችን ከጉዳት ለመጠበቅ በሚደረገው ከፍተኛ ጥንቃቄም ቀናት የሚበቁት ህግ የማስከበር ዘመቻ ወደ ሳምንታት ተሻግሯል። በዚህ ሂደትም የህወሓት ቡድን እኔ ከሞትኩ ሰርዶ አይብቀል አካሄድ የገባቸው የትግራይ ልዩ ኃይልና ሚሊሻ አባላት እጅ ሰጥተዋል። ሲጀመር መጀመሪያ ከመከላከያ ጋር አልተባለ በቃ የሚሆነ ሽፍታ ምናምን ይመጣል ከነሱ ጋር ነው በቃ እዛ እንዳይሰግር ወደኛ እንዳይገባ መከላከል ነው ያለ እጄ ከሰጣው በቃ መከላከያ ገለኝ ሆነ በቃ ሰልጥነሽ ስለነበር አሁን ትንሽ ጥሩ ሁኔታ ስላልሆነ መታጠቅ አለብሽ ምናምን ብሎ መሳሪያ ሰጡኝ። መሳሪያ በሰጡኝ ቀን የዛኑ ቀን ራውያን አደባይ የምትባል ከተማ ልጅ በእግር ጉዞ ወሰዱን። ከዛ በኋላ ትንሽ ጭንጭንታ ስሰማ ያው ከመከላከያ ጋርና ከኤርትራ ህዝብ ጋር ነው ምናምን ተባለ። ከዛ እኔ አጠቃላይ የመዋጋት ፍላጎቱ ስላልነበረኝ ልብስ እንዳመጣ ፈቀዱልኝ አልኳቸው። ከነበርንበት ቦታ ወደ ሁመራ ነው ልብሴን ጥዬ ሄድኩት። በቃ የተወሰነ ቅያሬ የሚሆን አምጪ ምናምን ብለው ፈቀዱልኝ። ከነ መሳሪያዬ እንዲሄድ አደረጉኝ። ሁመራ እንደደረስኩኝ ልብሴንም ሳልይዝ ምናምን ወደዚህ መገንጠያው ወርጄ ወደ ባከር ከተማ ለማምጣት ጉዞዬን ጀመርኩ። አዛ ፊት ለፊት ከመከላከያ ጋር ተገናኘው። መሳሪያና አስረከብኩኝ እጄን ሰጠውኝ። ከመከላከያ ሰራዊቱ ጋር አላስፈላጊ ውጊያ ውስጥ የገቡ ሌሎች ጓዶቻቸው ራሳቸውን እንዲታደጉም የተማረኩት ወጣቶች ጥሪ አቅርበዋል። ይህ ጥሪ በመንግስት በኩልም በ72 ሰዓት ገደብ ተጨማሪ የተሰጠ ድል ሆኖ ቀርቧል። እንደኛ እጃችሁ ቢሰጡ ጥሩ ነው። በቃ ማይረባ ዝም ብሎ ታሪክ የሌለ ስራ ወደ ተራራ ምናምን ይሞታል። በረሃብ በጥማት ሁሉ ነገር የተጎዳ ነው አለ። እኛ ራሱ እኔ ከተጀመረ እጅ ሰጠው እስካሁን የበላው የጠጣው ነው አለ። በቃ ወጣቶች በዚህ አጋጣሚ የትግራይ ወጣቶች ማወቅ አለባችሁ ነው የምላችሁ። በቃ መለወጥ አለባችሁ። ምንም አይነት ጥቅም ላይ ይገኝ ነገር ወደዚህ እሳት መግባት የለባችሁ። የኢፌዴሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ መርዳሳም ንጹሃን ዜጎች የጥቃት ሰለባ እንዳይሆኑ የአየር ኃይሉ የረቀቀ ቴክኖሎጂዎችን እንደታጠቀ ገልጸዋል። ይሄን ሁሉ ሰውም ሳትልክ ወይም ሳይሉንም ሳትወክስ ደግሞ አሁን በበተን የምንዋጋበት ዘመን ላይ ነው ያለ ነው። ቢሮ ቁጭ ብለ በተን ተጭነ ታርጌት የሚፈልከውን ታርጌት የምናጠፋበት ነው። በዚህ መልኩ ነው አየር ኃይል እየገነባን ያለ ነው። የተገነባው በተለይ ባለፉት 2 ዓመት ተኩል አውሮፕላን ደግሞ ርቀቱ ከፍታው የሚታጠቀው መሳሪያ እነኚህ በጣም ብዙ የሆኑ ፋክተሮች አሉ። ይሄ ሁሉ ነው ስለ አውሮፕላን ስታስብ። ስለ ሚሳኤልና ስለ መሬት ስለሚተከል ራዳር ስታስብ ደግሞ ድሮ የሆነ ታርጌት የሚመስል ነገር በዚህ አልፈዋል ብቻ የምትለው ታርጌት ነው። አሁን ግን ቁጭ ብዬኔ ምን አይነት ታርጌት ነው፣ ተዋጊ ነው፣ ትራንስፖርት ነው፣ የጠላት ነው፣ የወዳጅ ነው ብለን የምንለይባቸው ራዳርና ቴክኖሎጂ አለ። ስለዚህ እነዚህ ቴክኖሎጂዎችን በመጠቀም ነው እጅግ በጣም በረቀቀ ሁኔታ እንትን የምንለው። ይሄ ቴክኖሎጂ ታጥቀናል። የህወሓት ቡድን እያንዳንዱ እንቅስቃሴ በመንግስት እይታ ውስጥ ነው ያሉት ሜጀር ጀነራል ይልማ መርዳሳ ለእርምጃ ያልተቸኮለበት ምክንያት አሁንም ንጹሃን ዜጎችን ለመታደግ እንደሆነ አብራርተዋል። እስከ ዛሬ ጦርነቱን ባካሄድንበት የጽንፈኛ ቡድኑ አመራር የት እንዳለ በከዚህ ሰከንድ እዚች ሰከንድ ውስጥ እንኳን እናውቃለን። በዚህ ሰከንድ ውስጥ እንኳን እናውቃለን። ስለዚህ ለምን አላጠፋችሁም የሚል እንትን ሊመጣ ይችላል። ስለዚህ ይሄ በጣም የነሱ አካሄድ በደንብ ስለሚታወቅ ወይ ወደ ቤተ ክርስቲያን ነው የሚጠጉት ወይ ህዝብ የተሰበሰበበት ነው የሚገቡትና ለዛ ብለን ነው እስከ ዛሬም እንትን ያልነው ወይም ያልመታናቸው እንጂ ከቀን ወደ ቀን የት ቦታ ቁጭ ብሎ እንደሚመሩ እናውቃለን። አንድ ቤት ውስጥ አይጥ ገብታለች ብለን ቤቱን አናቃጥልም። ትግራይ ቤታችን ነው። ቤቱን አናቃጥልም። ተወደደም ተጠላም ግን እነኚህ በጣም ልዩ በሆነ ኦፕሬሽን እንይዛቸዋለን። ምንም እንኳን ህግ የማስከበሩ እርምጃ ወደ መጠናቀቁ እየተቃረበ ቢሆንም አሁንም የትግራይ ልዩ ኃይልና ሚሊሻ አባላት እጅ መስጠት እድሉ እንዳላቸው ሁኔታዎች ያመለክታሉ። አጥፊው የህወሓት ቡድን ኢትዮጵያን ለማተራመስ ሲጠቀምበት የነበረው ጥላቻን መሰረት ያደረገ የፖለቲካ አካሄድ አሁንም ድረስ መቀጠሉን የማይካድራው የጅምላ ግድያ ምስክር ነው ሲሉ ከግድያው የተረፉት ነዋሪዎች ተናገሩ። ቡድኑ ሲያደርሳቸው የነበሩ ጥፋቶችና የማይካድራውን የጅምላ ግድያ አስመልክቶ ተከታዩን መረጃ ሪፖርተራችን ተመስገን ሽፈራው አዘጋጅቷል። አጥፊው የህወሓት ቡድን የሀገሪቱን በትረ ስልጣን ከጨበጠበት ዕለት አንስቶ ስልጣኑን ለማስጠበቅና በአዛዥ ናዛዥነቱ ዘመናትን ለማስቆጠር እንዲረዳው የተነሰሰው የአግላይ ጠቅላይ አካሄዱ በዙሪያ ያሉና ለአጥፊው ቡድን የተመቹትን እየሾመ እየሸለመ
ለህልውናዬ ያሰጉኛል የሚላቸውን ሁሉ በተቻለው እያጠፋ እንደ ግለሰብ ህዝብን እየሰደበ ሲለው ጠባብ ሲያሻው ትምክተኛ እያለ ህዝብን ሲያሸማቅቅ የኖረ በዚህ ሐሳቡም ተቸንክሮ ያረጀ ቡድን ነው የህወሓት አጥፊው ቡድን። እንደ ብዙዎች አገላለጽ በበዳይ ተበዳይ ትርክት ህዝብን ከህዝብ እያጋጨ የተቀሩትን አናሳና አጋር እያለ የህዝብን ስነ ልቦና ለመስለብ ሲሰራ የኖረ ራሱ በሚፈበርካቸው የሐሰት ታሪኮች ብቻ ሳይሆን የራሱ በሆኑ ግጭቶች ሁሉ አሸማጋይና የኢትዮጵያ ጣፈንታ በእጁ እንዳለች ተደርጎ እንዲቆጠርለት ሲታተር የኖረ የሴረኞች ስብስብ ነው ህወሓት። በየአካባቢው የሚታዩ ማንነትንና ብሔርን ማዕከል አድርገው የሚፈጸሙ ጥፋቶች ማህፀን የሆነው ህወሓት በአምሳሉ ከቀረጻቸውና የጥፋት ውጥኑን ሲከውኑለት ከቆዩ የጥፋት ጭፍራዎቹ ጋር በመሆን በየአካባቢው ብሔርን ማንነትንና ሃይማኖትን ያማከሉ ጭፍጨፋዎችን ሲያከናውን ቆይቷል። ይህ አጥፊው ቡድን በ27 ዓመታት የስልጣን ቆይታው ሀገሪቱ ያላትን ሁሉ አሟጦ ከመዝረፍ አልፎ ለትውልድ የሚተርፍ ዕዳ ማውረሱ ሳያንስ የሰራት የሚመስለውን ኢትዮጵያ ይዤ ካልሞትኩ የሚል ግብግብ ውስጥ ወድቋል። የአንድ ጎልማሳ ዕድሜን በትግልና በስልጣን ያሳለፈው የሴረኛው ቡድን አዛውንቶች ዕድሜ ለንስሐ ቢሰጣቸውም አሁን ላይ ሆነው ትናንትን እያለሙ በተለመደ የማጠፋፋት ፖለቲካና የጥላቻ አሽክርክሪታቸው ውስጥ ሆነው በራሳቸው ምህዋር እየሾሩ ይገኛሉ። ይህ ዘርንና ብሔርን መሰረት ያደረገ የጥላቻ አካሄዳቸው አሁን ላይ እንኳ ራሳቸው ቆስቁሰው በለኮሱት እሳት እየተቃጠሉ ሁሉ ካረጀ ካፈጀ ጥላቻቸው ሊታረሙ ፍቃደኞች አይደሉም። ለዚህ ደግሞ በአማራ ህዝብ ላይ የፈጸሙት የማይካድራ ጅምላ ጭፍጨፋ ትልቅ ምስክር ነው። ኖርማሊ ትናንት 8 ሰዓት እየሮጡ እነሱ የተራራጡ ሲመጡ ከዚህ ያለውን ህዝብ አማራውን እናጥፋ ብለው የአማራ ሰፈር የታወቀ ነው እዚህ ጋር ጀመሩት ማለት ነው። የዘረኝነት ማጥቃት ብዙም በተለይ ኦሮሞና ወላይታ አልቋል ከአማራ ጋር አንድ ነው በማለት በጭፍጨፋ አሁንም እዚህ ጋር ያለው መታወቂያቸውን ብታዩ አማራ ጋር ተደምረው ዘርን መሰረት ያደረገ ብሔር ብሔረሰቦች ነው አጥፍተው ይሉ ዘርን መሰረት ያደረገ ነው። ይሄ ጄኖሳይድ ነው። በቃ ዘርን መሰረት ያደረገ ነው። አማራን አጥፍተን እንዴ እየለዩ ነው ሲደበድቡ የነበሩት ሰው ያያችሁ እያሉ ከሌብነት ከዘመድ አዝማድ ቡድንተኝነትና አይን ካወጣ ህገወጥነት ባሻገር በየስፍራው እንደ ህዝብም እንደ ኢትዮጵያም ለበርካታ ዓመታት ከደረሱ ችግሮች ሁሉ በላይ መብታቸውን ለመጠየቅ ወጥተው አደባባይ ላይ በጠራራ ፀሐይ የተጨፈጨፉ አካባቢ ከተማዬ ብለው በኖሩበት የተገደሉ ምንም ባልጠበቁበት የታረዱ ንጹሃን ደም በዚህ አጥፊ ቡድን ለደረሰበት ሁሉ ፍትህን ይጣራል። ለነዚህ ሁሉ በማንነትና በብሔር ላይ ሲደርሱ ለነበሩና ለደረሱ እልቂቶች የኋላ ደጀንና መንገድ ቀያሹ ደግሞ መንግስትም እንደሚገልጸው ከጥፋቱ የተረፉ እንደሚሉትም አጥፊው የህወሓት ቡድን ኃላፊነቱን ይወስዳል። ህፃናትን ለውትድርና ማሰለፍ በዓለም አቀፍ ህግ ከዕድሜ ልክ እስራት እስከ ሞት ቅጣት ድረስ የሚያስቀጣ የወንጀል ድርጊት ነው። ህገወጡ የህወሓት ቡድን ታዳጊ ህፃናትን ለጦርነት እንዲሰለፉ እያደረገ በመሆኑ ተጠያቂ ሊሆን እንደሚገባ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የህግ ባለሙያዎች ገልጸዋል። በቴሌም ጥቃቡ በኢትዮጵያ ህገ መንግስት በኢትዮጵያ የወንጀል ህግና በፌዴራል የቤተሰብ ህግ ህፃናትን ለጦርነት ማሰለፍ በወንጀል የሚያስጠይቅ ህገወጥ ድርጊት እንደሆነ ተቀምጧል። እድሜው 18 ዓመት ያልሞላ ማንኛውም ሰው እንኳን በውትድርና ሊሰለፍ መተዳደር ያለበት በሞግዚትና ባሳዳጊ እንደሆነም የህግ ማስረጃዎቹ ያሳያሉ። በህገ መንግስቱ አንቀጽ 36 ህፃናት ህይወታቸውንና አጠቃላይ ደህንነታቸውን አደጋ ውስጥ ከሚከት ከማናቸውም ድርጊት የመጠበቅ መብት እንዳላቸውም ተደንግጓል። ሆኖም የህግ ክልከላዎችን ሁሉ በመተላለፍ የህወሓት ቡድን ህፃናትን ለጦርነት እንዳሰለፈ በትግራይ ክልል እየተካሄደ ባለው ህግን የማስከበር ዘመቻ በጉልህ የታየ ሀቅ ሆኗል። በጉዳዩ ዙሪያ ያነጋገርናቸው የህግ ባለሙያዎችም ከዓለም አቀፍና ከሀገሪቱ ህግ አንጻር ህፃናትን ለጦርነት ማሰለፍ ምን ማለት እንደሆነ ያብራራሉ። ዓለም አቀፉ የህፃናት መብት ስምምነትም ይሄንን ነገር ይከለክላል። አፍሪካን ቻርተር ኦን the rights and welfare of children የሚባለውም ቻርተር ይሄንን ይከለክላል። እድሜያቸው ከ18 ዓመት በታች የሆኑ ህፃናት ወደ ውትድርና እንዳይገቡ ይከለክላል። እንግዲህ በዓለም አቀፍ ደረጃ የዓለም አቀፉ የወንጀል ፍርድ ቤት ወይም ኢንተርናሽናል ክሪሚናል ኮርት የሚባለው የህፃናትን ለጦርነት ማዘጋጀት ወይም መልምሎ ጦርነት ውስጥ እንዲገቡ ማድረግ የጦር ወንጀል ወይም ዋር ክራይም ብሎ ይጠቅሰዋል። እንደውም በዓለም አቀፉ ፍርድ ቤት ከሚታዩ 3 ዋና ዋና ወንጀሎች ውስጥ አንዱ የጦር ወንጀል ነው። ከዚህ የጦር ወንጀል ውስጥ ደግሞ ዋነኛው ህፃናትን
ጦር ማዘጋጀት መመልመል የተለያዩ ጦርነት ውስጥ እንዲሳተፉ በቀጥታም በተዘዋሪ የማድረግ ወንጀል ነው ማለት ነው። የህፃናት በውትድርና መሰለፍ ውስጥ ያለው ተጎጅነት ነፍጥ አንግቶ በመዋጋት ላይ ብቻ እንደማይቆምም የህግ ባለሙያዎች አንስተዋል። ጦርነት ላይ ሄዶ መሞት መቁሰል እንዳለ ሆኖ ከዛ ጦርነት የተረፉ ልጆች የተማረኩ ህፃናት የወደፊት ህይወታቸው ትራውማ ውስጥ ወይም ከፍተኛውን የስነ ልቦና ጉዳት ውስጥ ነው የሚከታቸው። ስለዚህ የማህበራዊ ቀውስ ይፈጥራል። መስራት በሚችሉበት ሰዓት ነው ስነ ልቦናቸው ላይ ትልቅ ተጽዕኖ የተፈጠረው። ኢኮኖሚ ያለው ማህበራዊ ያለው እንዲሁም ደግሞ አጠቃላይ ስነ ልቦናዊ ኢምፓክት አለው ማለት ነው። ውትድርና ሲባል ደግሞ በዓለም አቀፍ ደረጃ የሚታወቀው የግድ በውትድርና ስልጥነው ነፍጥ አንስተው መዋጋት ብቻ አይደለም። አንዱ ይሄ ነው። ነገር ግን ህፃናትን እንደ ለምሳሌ ለምግብ አብሳይነት፣ ለመረጃ ሰብሳቢነት፣ ለተላላኪነት፣ ለሰላይነት መጠቀም እኩል የህፃናት ውትድርና ተደርገው ነው የሚቆጠሩ። መማርና መስራት ያለባቸውን ታዳጊዎች ለጦርነት በሚማግዱ ጽንፈኛ ኃይሎች ዙሪያ ያለውን ዓለም አቀፍ ተሞክሮ በማንሳትም የህወሓት ቡድን ተጠያቂ መሆን እንዳለበት ተጠቁሟል። ሎርድ ሬዚስተንስ አርሚ የሚባል አንድ የሸማቂ ወይም አማጺ ኃይል አለ። ለብዙ አመታት በኡጋንዳ የኢኳቶሪያል ጫካዎች ውስጥ ፎረስት ውስጥ የሚንቀሳቀስ እና በጣም የሚታወቀው ህፃናትን አፍኖ በመያዝ በሺዎች የሚቆጠሩ ህፃናት በ9 አመት በ10 አመት 14 15 አመት የሆኑ ህፃናትን በመመልመል ወደዛ ጦር የሽምቅ ውጊያ ውስጥ እንዲገቡ በማድረግ ነውና በ2005 እንደ አውሮፓውያን አቆጣጠር በ2005 ዋናው የዚህ የሽምቅ ወይም የዚህ አማጺ ኃይል አመራር የሆነው ጆሴፍ ኮኒ የሚባለው ግለሰብ በዓለም አቀፍ የወንጀል ፍርድ ቤት የእስር ትዕዛዝ ወጥቶበት በመፈለግ ላይ ያለ ነው ማለት ነው። እንደ ህግ ባለሙያዎቹ ገለጻ በአንዳንድ ሀገራት በራሳቸው የፍትህ ስርዓት ይህን መሰል ወንጀል መርምሮ የማቅረብ የአቅም ችግር ካለባቸው ዓለም አቀፍ ፍርድ ቤቶች የደጋፊነት ሚናን ይጫወታሉ። ኢትዮጵያ ግን ህፃናትን በጦርነት ያሰለፉ አካላትን በራሷ የፍትህ ስርዓት መዳኘት እንደምትችል አረጋግጠዋል። አሁን ኢትዮጵያ እንደ አንድ ሉዓላዊ ሀገር የራሷ የሆነ የፍትህ ስርዓት አላት፣ ፍርድ ቤቶች አሏት፣ የወንጀል ፍትህ ስርዓት አላት። ስለዚህ በእኔ ግምት ኢትዮጵያ በራሷ ህጎች በቂ ህጎች አሉ። ኢትዮጵያ ደግሞ የተቀበለቻቸው ዓለም አቀፍ ህጎች አሉ። በተለይ የህፃናት መብቶች ኮንቬንሽን የሚባል አለ። በ1980ዎቹ ተቀብለን የኢትዮጵያ የህግ አካል ያደረግነው በአንቀጽ 38 ላይ በግልጽ ተቀምጧል። ምንም እንኳን የድርጊቱን ፈጻሚዎችና የህፃናቱን የጉዳት መጠን በጥልቀት ማጣራት የሚጠይቅ ቢሆንም ህፃናትን ለጦርነት በማሰለፍ ወንጀል በዓለም አቀፍ ህጉ ከእድሜ ልክ እስራት እስከ ሞት ቅጣት፣ በኢትዮጵያ ህግ ደግሞ የእድሜ ልክ እስራትን ያስከትላል። ከውጭ የመረጃ ምንጭ ወዳገኘነው ዘገባ አመራን። በአፍሪካ የኮቪድ-19